ይህ አዋዜ ሰበር ነው። እስራኤል ከኢራን ጋር በተፋለመችበት 6 ሳምንታት ጦሯ ልዩ ሥልጠናና ክህሎት ያላቸው ኮማንዶዎችና የመረጃ ሰዎችን ጨምሮ የኢራን ጎረቤት አዘርባጃን ውስጥ ተሰማርተው እንደነበረ ሰማ። ስለ ጉዳዩ ጠንቅቀው የሚያውቁ 4 ሁነኛ ባለሥልጣኖች ለሲኤንኤን በተመስጦ እንደተረኩለት እስራኤል በሰው አገር መሬት አያሌ ስፍራዎች ላይ ተበታትና ነበረ በህቡ የተንቀሳቀሰችው። አዘርባጃን በኢራን ሰሜናዊ ድንበር በኩል ልክክ ያለች ጎረቤት ናት። በ6 ሳምንታቱ ድብደባ የእስራኤል ፓይለቶች ዐይናቸውን ከጣሉበትና ክፉኛ ከደበደቧቸው ከተሞች መካከል በአዘርባጃን በኩል 96 ኪሎ ሜትር ብቻ ርቃ የምትገኘው ታብሪዝ ከተማ ትገኝበታለች። ከ4ቱ ምንጮች 2ቱ ሲናገሩ የእስራኤል ልዩ ኮማንዶ ምድቦች በስፍራው ተመድበው የስለላ መረጃ ከመሰብሰባቸው በተጨማሪ ሰው አልቦች እየተኮሱ ኢላማ ይቀረቅቡ ነበር። ምንጮቹ እንዳሉት እስራኤል በአዘርባጃን በኩል የሽሽግ መግባቷም ሰሜናዊ ኢራንን እንደ እጇ መዳፍ ሁሉን ነገር በጥራት እንድታይ እንድሰልልና እንድትመርጅ አስችሏታል። በሲኤንኤን ለመጀመሪያ ጊዜ የተሰበረው የእስራኤል የአዘርባጃን ህቡ መገኘትን ጨምሮም በዙሪያው ሀገሮች በፍቃድና በሽሽግ መገኘት መቻሏም ትንሿ እስራኤል መልክዓ ምድራዊ ግዙፍና የህልውና ጠላት የሆነቻትን ኢራን ውስጥ ምን እንደሚከካና እንደሚቦካ አፍንጫዋንና ዐይኗን በቅርበት አስጠግታ እንድታይ ብቻ ሳይሆን እንድትኰረኩም አስችሏታል። ምንጮቹ ለሲኤንኤን ቡናቸውን ፉት እያሉና ቆሏቸውን እየቸረቸሙ እንዳወጉት ኢየሩሳሌም በጣም ብዙ ምስጢራዊ ወታደራዊ ይዞታዎች አሏት፣ የትም የትም ባይ ናቸው። እንደው ለጨዋታ ያህል አንዳንዶቹን እንኳ ብንጠቃቅስልህ አሉ 4ቱ ሁነኛ ምንጮች ለሲኤንኤን፣ ኢየሩሳሌም ብዙ ቦታ ነው ያለችው። ከብዙ በጥቂቱ ኢራቅ፣ የተባበሩት አረብ ኤሚሬቶች እንደዚሁም የአፍሪካ ቀንዷና የኤደን ሰላጤ ዳርቻ ሶማሊላንድ ትገኝበታለች ብለዋል። ሐሳበ ብዙ ናት አሉ 4ቱ እየተቀባበሉ በመላ መካከለኛው ምስራቅ የተንሰራፋ ግዛት ውስጥ ስንጥብ መስላ የምትታየው ትንሽየዋ ግን ታሪከ ብዙ ስለሆነችው እስራኤል የማያባራ የምስጢርና የሽሽግ ጀብዶች በአግራሞት መነጽሩ ከዐይኑ ላይ ወርዶ ከንፈሩ ላይ ለተንጠለጠለው ሲኤንኤን ሲተርኩለት፣ መጀመሪያ እነዚህ ስፍራዎች ላይ በህቡ የከተመችው ፓይሎቶቿም ሆነ ህቡ ተዋጊዎቿ የቆሰሉባት እንደሆነ ከቅርብ ርቀት ዘው ብላ ገብታ አክማ ወደ አገራቸው ለበለጠ ሕክምና አበራለሁ፣ ከሁሉም በፊት ግን የጠላት እጅ ውስጥ እንዳይገቡብኝ ተፋልሜ አድናለሁ ብላ ነበር ይላሉ። ኋላስ አለ ሲኤንኤን በተመስጦም፣ ኋላማ ስታየው ይህንን የድንገተኛ አደጋ መከላከያ ብላ የያዘችውን ስፍራዎች ለምን የመዋጃና የስለላ መረጃ ማጠናቀሪያ አላደርገውም አለች ይላሉ ለሲኤንኤን ሲነግሩት። እና አደረገችው። ይህ የእስራኤል ህቡ ስምሪት ዝሆኗን ጠላቷን ኢራንን በስተደቡብ በስተምዕራብና ሰሜናዊ ጠረፎቿ በኩል ሹክክ ብላ እንድትገኝ አስችሏታል። ከፈለገችም እስራኤል ኢራንን ከበብኳት ማለት ትችላለች ይላሉ። እነዚህ የዋዛ የሚመስሉ የኢራን ዙሪያ ይዞታዎቿም የጦር ጀቶቿ ከሺዎች ኪሎ ሜትሮች እየመጡ በድብደባ ላይ ድብደባ ሳይሳክቱ እንዲያረባርቡ ያስቻሏትን ብልቶችን በመመተር አንጻር ቁልፍ ሚና ተጫውተዋል ይላሉ ሰዎቹ። የአዘርባጃኑ የእስራኤል ጦር ዘመናዊ ልዩ ኃይሎችን፣ ሄሊኮፕተር ወለድ ምርጥ ተዋጊዎችንና የነፍስ አድን ሠራተኞችን ጨምሮ በደርዘኖች የሚቆጠሩ መደበኛ ወታደሮችንም ያካትተ ነበረ። ሲኤንኤን የዚህማ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትር እስራኤል ቃጽ እነ ሁሉ አገርሽ ሆነዋል ማለት አይደለም እንዴ በሚል ግርምት ስልክ ቢመታላቸውም
ለጊዜው ከቁብ አልጻፉትም፣ አልመለሱለትም ለማለት ነው። ይህ በእንዲህ እንዳለ ግን አለ ሲኤንኤን ከአራቱ ሁነኞች አንዱ በአፍሪካ ቀንድ ከሶማሊያ የተገነጠለችው ሶማሌላንድ ለእስራኤል የመዋጊያ ቦታ ሰጥታታለች ይላሉ። እንደ ምንጩ ከሆነ እስራኤል ከወዲያ ከእስራኤል ተነስታ 1000 ኪሎ ሜትሮች በራ ኢራን ድረስ ለምታደርገው ድብደባ በመሃል አረፍ የምትልበት ቦታ እየሆናት ነው ይላሉ። እስራኤል ሶማሊላንድን አገር ነች ብላ በይፋ ያወቀችና ያቀፈች የመጀመሪያ አገር መሆኗ ይታወቃል። የተባበሩት አረብ ኤሚሬት ደግሞ እንደዛ ሳትል በተግባር ግን ጥብቅ ያለ ትስስሮች የመፍጠሯ ማሳያ የወደብ ከተማዋ በርበራ ላይ ያላት የሞቀ የደራ ወታደራዊና ንግዳዊ መገኘት ነው ይላሉ። እስራኤል ሁነኛ የሰማይ ዘቧን የብረት ጉልላት የምትለውን አየንዶም በሎሳስ የተባበሩት አረብ ኤሚሬት ውስጥ መትከልና ወደ ኢራን መደገን ብቻ ሳይሆን ሲኤንኤን ከዚህ ቀደም ባቀረበው ተመሳሳይ ሪፖርት ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሞሳድና የእስራኤል ጦር ኃይል ዋና ኤታማዦር ሹም ተያይዘው በህቡ ጎብኝተው መመለሳቸው ይታወቃል። የአዘርባጃን ወታደራዊ መገኛዋ ፓይለቶቿ ተመተው የወደቁ እንደሆነ ፈጥና ገብታ ከወደቁበት አንስታ የምትፈተለክበት ብቻ ሳይሆን ኢራንን በቅርበት መሰለያ ጦር ሰፈር ነው የሆነላት። እስራኤል ሁሌም ከኢራን ጋር ለምታደርገው ፍልሚያ አዘርባጃንን እንደ ስትራቴጂክ አጋር ነው የምትቆጥረው። በአዘርባጃን ስፍራዎች ስምሪት የጀመረችው የ6 ቀናቱ ጦርነት ከመጀመሩ በፊት ነበረ። ሁለቱ ምንጮች ሲናገሩ ኢራን በሀገሪቱም የፈነዳውን ሕዝባዊ ተቃውሞ ለመበታተን ስትሰማራ፣ እስራኤል ደግሞ በአዘርባጃን ኢራን የጋራ ድንበር ላይ ድንኳን እየተከለች ነበር። የማዳመጫ መሳሪያዎች፣ ሌሎች የስለላ ቁሳቁሶችን ነበረ የዘረጋችው በቅድሚያ ይላል ሪፖርቱ። እስራኤል መጀመሪያ ላይ ተሰናድታ የነበረው ለጥር ወር አጋማሽ ነበረ ጦርነቱን ለመክፈት። ምክንያቱም ከአሜሪካ ጋር ስምምነት ተደርሶበት ነበረ። ይሁንና ዶናልድ ትራምፕ ኢራን ተቃዋሚዎችን መግደሏን እተዋለሁ ብላኛለች ብለው ሰረዙት። እስራኤል የራሷን ሥራ ግን በዛው ቀጠለችበት። የእስራኤል አየር ኃይል ራዳር፣ ስውር ጀቶችና ልዩ ኃይሎችን በመጠቀም የስለላ ቁሳቁሶችን ተካከለች። ምክንያቱም የእስራኤል ፖለቲካዊ መሪዎች የትራምፕና የኢራን ድርድር ወይም ንግግር የትም እንደማይደርስ አስቀድመው አምነው ነበርና ይላል ዘገባው። እንዲህ በኢራን ሰሜናዊ ድንበር ጠረፍ ላይ የከተመ የእስራኤል ኃይል የኢራንን የጦር ኃይል እንቅስቃሴ፣ መገልገያ ጦር ሰፈሮችንና ተቋሞችን በሙሉ እንደ መመረጅ ብቻ ሳይሆን ቴሄራን ሚሳኤሎቿን ከመተኮሷ በፊትም አረ ልተኩስ ነው የሚል መረጃ በትኩሱ ወደ እስራኤል ይልክ ነበረ። ይህ በእንዲህ እንዳለ ከ2 ሳምንት በኋላ ገደማ የእስራኤሉ ውጭ ጉዳይ ሚኒስትር ጌዲዮን ሳዕር የአዘርባጃን ዋና ከተማ ባኩ ብቅ ብለው ከፕሬዝደንቱና ከሌሎች ከፍተኛ ባለሥልጣኖች ጋር መምከራቸው አይዘነጋም። አዘርባጃን የእስራኤልና ሶሪያ ቀጥተኛ ምስጢራዊ ውይይት የተካሄደባትም አገር ነች። በአዘርባጃን በኩል ከተካሄዱት ቁልፍ ጥቃቶች አንዱ ይላሉ ምንጮቹም የአብዮታዊ እስላማዊ ዘቡን የስለላ ክፍለ ጦር የመራውንና በፈረንጅ 2004 ፕሬዝደንት ዶናልድ ትራምፕን ለማስገደል የተካሄደውን ያልተሳካ ሙከራ ያቀደውን ራሃማን ሞጋዶምን ማርች 4 ቀን በኢትዮጵያ የካቲት 25 ቀን የገደለው ጥቃት አንዱ ነው። ከዚህ አንድ ቀን በኋላ አዘርባጃን ናክቲቫን ውስጥ የሚገኝ የአየር ማረፊያ በሰው አልባ ተመታ። አንድ የመንገደኞች ማስተናገጃ ሲጎዳ አያሌ ሰዎች ቆሰሉ። ፕሬዚዳንት ኢልሃም ኦሊየቭ በድርጊቱ ኢራንን ወንጅለው ድርጊቱን አስቀያሚ፣ ቦቅቧቃና ሐፍረተቢስ የሽብር ድርጊት ሲሉ አውግዘውታል። ማርች 6 በኢትዮጵያ የካቲት 27 ቀን ደግሞ የአዘርባጃን የደህንነት አገልግሎት የኢራን እስላማዊ አብዮታዊ ዘብ የሀገሪቱ ቁልፍ መሠረተ ልማት ላይና እንደዚሁም የእስራኤልና የአይሁዳውያን ይዞታዎች ላይ ወይም ኢላማዎች ላይ ጥቃት ለማድረስ የዘረጋውን ሴራ ሙሉ በሙሉ ማክሸፉን አስታወቀ። ይህ ከሆነ ሳምንት በኋላ እስራኤል
የእስላማዊ ዘቡን ሴራ የማክሸፉ እርምጃ የአዘርባጃን ደህንነት አገልግሎትና በእስራኤሎቹ ሞሳድ በጦር ኃይሉና በሀገር ውስጥ የደህንነት አገልግሎት ሺን ቤት በጋራ የተካሄደ መሆኑን አስታወቀች። እስራኤልና አዘርባጃን በንግድና በወታደራዊ ጥቅሞቻቸው ላይ ጥብቅ የሆነ የቅርብ ግንኙነት አላቸው።